ለሰው ልጅ ከተሰጠው ፖሲቢሊቲ አንፃር ስንመዝነው ማንንም ሰው እዚህ ምድር ላይ መሆን የሚገባውን ሰው ሳይሆን ነው ህይወቱን የሚያጠናቅቀው። ሰው የሚያመነጨውን ነገር በሰጠ ቁጥር ነው ፉልፊልመንት የሚያመጣው እንጂ ሌሎች ሰዎች ያፈሩትን ሀብት ወደ ህይወቱ ውስጥ ባስገባ ቁጥር አይደለም። ራሳችሁን ፈጣሪ በፐርፌክሽን እንደሰራ እዚህ ምድር ላይ ስትመጡ በረከት ልትሆኑ እንጂ ልትቀሙ ልትወስዱ ምናምን እንዳልሆነ የምትሰጡት ማያልቅ ሀብት በእናንተ በኩል እንደሚመጣ ምሉእነት በውስጥ በኩል ይሰማችኋል። በየቀኑ ነፍሳችን እየተፈተነች ወደሚቀጥለው ደረጃ ካደገች አትጠራጠሩ፣ ከአማካይ ሰው በ2 ዓመት ውስጥ ኤክሴል ማድረግ ትችላላችሁ። ኦኬ፣ ዛሬ ስለ በጣም ጠቃሚ ስለሆነ አንድ ነገር እናወራለን። አሁን እንትና እንዳለ ወይም እንዲህ አይነት መጽሐፍ ላይ እንደተጻፈ ብዬ ከማወራ ይልቅ እኔ ነክቼ ያየኋቸውና በተግባር ውጤት ሊያመጡ የሚችሉ ነገሮች ላይ ባተኩር ለሰዎች ይጠቅማል ብዬ አስባለሁ። ምን ይመስላችኋል? እንደዛ አይነት ማስታወሳቸው በጣም ብዙ አእምሮዬ ውስጥ ያሉ ላስታውስም ብል ላስታውሳቸው የሚችላቸው አሉ በየዘርፉ። ከዛ ይልቅ ግን ሰዎችን ሰብሰብ የሚያደርገው ተጨብጦ በህይወት ውስጥ ገብቶ ውጤት ያመጣም ነገር ሲሆን ለሰው ልብ ስለሚቀርብ እሱም ብናወራ በጣም ጥሩ ነው ብዬ አስባለሁ። ከፍ ስላለ ህይወት ነው ዛሬ የምናወራው። ከፍ ያለ ህይወት፣ ስለዚህ ጉዳይ ነው የምናወራው ማለት ነው። ኦኬ፣ በዚህ ምድር ላይ የሚኖሩ ሰዎችን አሁን እንግዲህ አንዳንዴ 3 ቦታ እንከፍላቸዋለን፣ አንዳንዴ 4 ቦታ እንከፍላቸዋለን። ሰዎቹን አይደለም የምንከፍለው፣ አኗኗሮችን ነው የምንከፍለው፣ ፐርስፔክቲቮችን ነው የምንከፍለው። የሰው አይነቶችን ሳይሆን ሰው አንድ አይነት ነው፣ ግን በእነዚህ ሰዎች ውስጥ ያሉ የሀሳብ አቅጣጫዎች ማይንድ ሴቶችን፣ ስለ ማይንድ ሴቶች ነው የምናወራው። ዝም ብለን በጠቅላላው እንዲሁ በግርድፉ ዓለም ላይ የሚኖሩ ሰዎችን በሚኖሩት የኑሮ አይነት ብንከፍል ተራ ህይወት የሚኖሩና ከፍ ያለ ህይወት የሚኖሩ ሰዎች አድርገን ልንከፍላቸው እንችላለን። ኦኬ፣ በምን መዝነህ ነው ከፍ ያለውን በምንድን ነው የምናውቀው ከፍ ካላለው የምትሉኝ ከሆነ ወደ ውስጥ እየገባ ስንል በጣም ግልጽ አደርግላችኋለሁ። ግን ከዛኛው ህይወት ብንጀምር በጣም ጥሩ ነው። ተራ ህይወት የሰርቫይቫል ህይወት፣ ለመብላት ለመጠጣት፣ ከአናት በላይ ጣሪያ ባለው ቤት ውስጥ ለመኖር፣ በሚቀጥለው ወር የምናገኘው ገቢ እንደሚቀጥል እርግጠኛ ለመሆን ሁልጊዜ የምንሟሟተው አይነት ህይወት ነው። እነዚህ ነገሮች ያስፈልጋሉ። ግን ሰዎች ወደሚበሉትና ወደሚጠጡት ነገር ሲያንሱ በጣም መንፈሳቸው ይሸማቀቃል፣ መንፈሳቸው በጣም ይኮማተራል። ከዛ ነገር ስንወጣና ስለ ትልልቅ ነገሮች ስናስብ፣ ከኛ ህይወት አልፎ ሌሎች ሰዎችን ኢምፓክት ስለሚያደርግ ነገር ስናስብ ህይወታችን በዚያ ባሰብነው ሀሳብ ልክ ይሰፋል። ስለ አንድ ግለሰብ የሚያስብ ሰው የሚለቀቅለት ኤነርጂ፣ የሚለቀቅለት ክሪኤቲቪቲ፣ የሚለቀቅለት ሪሶርስ የአንድ ሰው ነው። የፈለጋችሁትን አይነት ትልቅ ህይወት እዚህ ምድር ላይ ብትኖሩ ለአንድ ሰው የሚያስፈልገው ነገር $1 ቢሊዮን እንኳ ቢሆን በአንድ ሰው መንፈስ ውስጥ ከተቀመጠው ስጦታ አንጻር ስንመዝነው በጣም ትንሽ ነው። እዚህ ምድር ላይ የመጨረሻውን ፖቴንሻላቸውን አሟጠው ጨርሰው ከዚህ በኋላ በቃ አልፈልግም ያለ አንድም ሰው የለም። ማለት አቺቭ ያደረግነው ነገር ምንም ያህል ትልቅ ቢሆን፣ ምንም ያህል ብዙ ሀብት ብናፈራ፣ ምንም ያህል ከስማችን በፊት የሚደረደር ብዙ ታይትል ቢኖረን፣ ምንም አይነት ሰዎችን ፌንት እንዲያደርግ የሚያደርግ እንደ ማይክል ጃክሰን አይነት የአርት ስራ ብናመጣ፣ በሚሊዮኖች የሚቆጠር የአርት ስራ ብንሰራ፣ ብዙ ነገር ብናደርግ ስቲል ሰው መሆን ከሚገባው አንጻር ሲመዘን በጣም ትንሽ ነው። ስለዚህ ቢግ ላይፍ ሃይ ላይፍ ኢዝ ናት አባውት ሃው ማች ዩ ኤርን ኢዝ ሃው ማች ዩ ካን ኤክስፓንድ። በምድር ላይ መስፋት የምንችለውን ያህል ያን ግምት ውስጥ አስገብተን ስናወራ የሰው ልጆችን ህይወት የምንመዝነው አንደኛ በውስጥ በኩል ከሚሰማው ፉልፊልመንት፣ በሌላ በኩል ደግሞ ያ ወደ ውጭ ሄዶ ሌሎች የሰው ልጆችን ኢንፍሉዌንስ ወይም ኢምፓክት በሚያደርግበት መጠን ነው። በውስጥ በኩል እኛን ምን ያደርገናል ህይወታችን፣ በውጭ በኩል ደግሞ ሌሎች ሰዎችን ምን ያደርጋቸዋል። ይሄ የምንኖረውን ህይወት ትልቅነትና ትንሽነት ይወስናል። ኦኬ፣ ይሄን በአራት መስመር ከፍዬ ላሳያችሁ። እንግዲህ ማንም ሰው እዚህ ቤት ውስጥ ትንሽ ህይወት መኖር የሚፈልግ ሰው ያለ አይመስለኝም። እለት እለት እየታገልን እለት እለት
ግድግዳን እንደቧጠጥን ጸጉራችንን እንደነጨን ሁልጊዜ ስለመብላት ስለመጠጣት ስለ ብሬድ ዊኒንግ ብቻ ከሆነ ህይወት እነዚህ ነገሮች የሚያስፈልጉ ቢሆኑ ህይወት በጣም ታንሳለች። ሰዎች ስንሰራ እንደ መሰለኝ የተሰራ ነው። ልክ ከማይነጥፍ ምንጭ ጋር እንደተያያዝን ግን ደግሞ በምድር ላይ ያለውን አንድ ሜታፎር ብንወስድ በጣም ሰፊ ጥልቅ የውሃ ምንጭ አለ። ከሱ ቤታችን የሚደርሰው በ1/2 ኢንች ቧንቧ ነው እንደምታውቁት ማለት ነው። ያቺ 1/2 ኢንች ወይም ደግሞ ግማሽ ኢንች ቧንቧ ስፋት ቤታችን የሚደርስበት ነው እንጂ ምንጩን የሚጠቅስ ነገር አይደለም። ሲመጣ በሜትር ወይም በብዙ ሴንቲሜትር ስፋት ይመጣል። እየጠበበ ይመጣና ሻወር ቤታችሁ ወይም እጅ የምትታጠቡበት ቦታ ሲደርስ ግማሽ ኢንች ይሆናል። እሱ ግን ምንጩን አያሳይም። ከተሰጠው ለሰው ልጅ ከተሰጠው ፖሲቢሊቲ አንጻር ስንመዝነው ማንም ሰው እዚህ ምድር ላይ መሆን የሚገባውን ሰው ሳይሆን ነው ህይወቱን የሚያጠናቅቀው። ይህንን የታዘበ አንድ ትልቅ ጸሐፍት ምናልባት የምታውቁት ይመስለኛል፣ ዶክተር ማይልስ ሙንሮ የሚባል ሰው ምን ብለዋል? በዚህ ዓለም ላይ እጅግ በጣም ትልቅ ሀብት የት ነው ያለው ብትሉኝ ይላል። ይጠቅሳቸዋል። ሀብት ብሎ የሰው አእምሮ የተቀበለውን ቦታዎች በሙሉ ይጠቅሳል። የኢራቅ የነዳጅ ማውጫ ጉድጓዶች አይደሉም ይላል። የደቡብ አፍሪካ የጎልድ ማይኖች ወይም ምንድነው እነዚህ የእንቁ ማይኖች አይደሉም ይላል። ብዙ ቦታዎችን ይጠቅሳል። በዓለም ላይ በጣም ትልልቅ ሀብት የሚገኝባቸው የተባሉ ቦታዎችን ይጠቅስና አይደለም እነዚህ ቦታዎች በሙሉ አይደሉም ይላል። የት ነው ብትሉ ይላል ከመኖሪያ ቤታችሁ ትንሽ ፈቀቅ ብሎ የሚገኝ የቀብር ስፍራ ነው ይላል። ለምን እንደዛ አልክ ስትሉት የሚመልስላችሁ ጥያቄ እዚያ ቦታ ላይ መኖር ይገባቸው የነበሩ ያልተኖሩ በጣም የቀሩና ከስጋ ለባሽ ጋር አብረው የተቀበሩ ብዙ ህልሞች አሉ ይላል። መጻፍ ይገባቸው የነበሩ ያልተጻፉ መጽሐፍት፣ መገንባት ይገባቸው የነበሩ ያልተገነቡ ቢዝነሶች፣ መገንባት ይገባቸው የነበሩ ያልተገነቡ ቤተሰቦች፣ መጀመር ይገባቸው የነበሩ ትልልቅ ኢኒሼቲቮች፣ ዓለምንም ግለሰቡንም የሚለውጡ መፈጠር ይገባቸው የነበሩ ትልልቅ ኢንቬንሽኖች፣ የዓለምን ጠቅላላ ታሪክ ይለውጡ የነበሩ ግለሰቦች ናቸው። እንግዲህ በዓለም ላይ ይሄን አሁን የምናደርገውን ነገር እንድናደርግ የፈቀዱልን መብራት ልትወስዱ ትችላለች ዋቴቨር። ስለዚህ እነዚህ ነገሮች እንደታለሙ ፀሐይ ስትወጣ ስትጠልቅ፣ ፀሐይ ስትወጣ ስትጠልቅ እንዲሁ ከሰው ጋር እድሜ ቆጥረው ወደ ምድር አብረው የወረዱ ያልተኖሩ ህልሞች ናቸው። ሀብት ያለው እዛ ውስጥ ነው ይላል። አሁን እንግዲህ ስለ ዛሬው ሴሚናር ስናወራ ከተሰጠን ስጦታ ጋር ላለመቀበር ፍላጎት ላላችሁ ሰዎች ነው በጣም ትርጉም የሚሰጠው። if you really want to do something big with your life ህይወታችሁን ኢንቨስት ማድረግ የምትፈልጉበት ነገር እንዲተልቅ የምትፈልጉ ከሆነ በጣም ትልቅ ስሜት ይሰጣችኋል። ዛሬ የማወራው ነገር እስካሁን ድረስ የኖርነው ህይወት አሳየውም አላሳየውም እኔ አሁን ኮንቪንስድ የሆንኩበት ነገር ምንድነው ብትሉኝ አንድን ሰው አይኑን ሳይ ውስጡ ማየው ነገር በቋንቋ መገለጽ ከሚችለው በላይ በጣም ማሲቭ ነገር ነው ሰው ውስጥ ያለው። በጣም ብዙ ክሪኤቲቪቲ፣ ብዙ ሀብት፣ ብዙ ትላልቅ ነገር ሊያመጣ የሚችል ካልተገለጠ በስተቀር ማናየው ሰውየው ፈቅዶ ልቡን ካልከፈተ በስተቀር ወደዚህ ዓለም የማይመጣ እንዲሁ ይዘነው እንዳገላበጥ ነው ከዚህ ምድር ላይ የምንሰናበተው የሆነ ነገር በእያንዳንዳችን ውስጥ አለ። ወደዛ ቦታ ከተመለስንና ህይወታችንን ከዛ ታላቅነት መኖር ከጀመርን ማን ያውቃል ምናልባት የራሳችንን ገቢ በሁለት ማጣፋት ወይም 10 ሚሊዮን ብር በወር የሚያመጣ ገቢ ቢዝነስ መጀመር ምናምን የምንላቸው ነገሮች በጣም ያንሱና we begin to think about very big things በዓለም ላይ ትልልቅ ነገር ሊያደርጉ ስለሚችሉ ነገሮች ነው የምናስበው። ባሰብነው መጠን መንፈሳችን ይሰፋል። ባሰብነው መጠን የምናያቸው ነገሮች ወደ እጃችን የሚመጡ እድሎች በዛው መጠን እየሰፉ ይመጣሉ። በነገራችን ላይ እያንዳንዱ ሰው ይሄን ዓለም የሚያይበት የራሱ መነጽር አለ። አንዳንዱ ሰው ይሄን ዓለም አጨልሞ ያየዋል። አንዳንዱ ሰው አይኑን በከፈተበት አቅጣጫ ሁሉ እድል መሬት ላይ በስቶ የሚታያቸው ሰዎች አሉ። እኔ እንዲሁ ለማጋነን ወይም እንዲህ አይነት ላይ ስላለው ሰዎችን ለማነቃቃት ምን ያመሳውን ዲፕሊ ውስጤ የማምነው ነገር ምንድነው ብትሉኝ እድል ሰው አልጠቀምበት ብሎ ተርፎ ይቀራል እንጂ ሁሉ ሰው ተጠቅመውበት የሚያሟጥጠው እድል ውስጥ አይደለም የምንኖረው። አሁን በተለይ አሁን በማውራበት ሰዓት ማለት ነው የሚገርም ማሲቭ እድል ነው እየመጣ ያለው። ብዙዎች ደግሞ ስለማያዩት በዚያው
ታላቅ ሊያደርጋቸው በሚችለው እድል እየተደፈነፈኑ እያነሱ ይሄዳሉ። ስለዚህ ያንን እድል ማየት ያን ትልቅነት ማየት ትፈልጋላችሁ ወይ ነው የመጀመሪያው ጥያቄ። ዱ ዩ ሪሊ? እስኪ በእጃቸው አሳዩ። ኦኬ ወንደርፉል። ኢስ አቬለብል። በነገራችን ላይ ኢስ አቬለብል። ኮሚትድ ከሆን አሁን ዛሬ የማወራው ነገር ዝም ብላችሁ አውርተን 2 ሰዓት ሲያልቅ ወደ ቤታችን ሄደን የምንረሳው ከሆነ ለእኔም አይጠቅመኝም ለእናንተም አይጠቅማችሁ። እንደምታዩት ቢዝነስ ስላልሆነ እየሰራን ያለ ነው ማለት ነው። we are not going to make money here። ማን ያውቃል አንድ የአፍሪካን አህጉር ጠቅላላ ነገር የሚለውጥ ሰው እዚህ ቤት ውስጥ ከሆነ ካለ who knows። ስፓርክ ብቻ እኮ ነው የሚጠይቀው፣ የሆነ እውቀት የሆነ ምናምን አይደለም ጋይስ። it requires just a spark in the soul። አንድ ጊዜ ከተቀጣጠለና ያ ሰው ያን ወደ ውስጡ ያለውን ነገር ማየት ከጀመረ ዓለም የምታሳየውን ሊሚቴሽን በሙሉ ለማየት አፒታይት ያጣል። that is the kind of spark we want to initiate here። ኦኬ 4 ነገሮች ቢኖሩት በጣም ጥሩ ነው ብዬ አስባለሁ። 4 ነገሮችን ቢያይ ይሄ ሰው በጣም ጥሩ ነው ብዬ አስባለሁ። ይሄን 4 ነገር ሳወጣ ዓለም ከሚኖርበት መንገድ ተነስቼ ሳይና ለምን ብዙ ሰዎች የውስጣቸውን ታላቅነትን ወደዚህ ምድር እንዳላመጡ ሳይ ጎልቶ የሚታይ 4 ነገር አለ። እኔ ማየው 5 ልታደርጉት ትችላላችሁ፣ 7 ልታደርጉት ትችላላችሁ። ይሄ እግዚአብሔር ህግ አይደለም። የመጀመሪያው አብዛኛው ሰው እግር ወደ ወሰደው ነው እንጂ የሚሄደው ራእይ የለው። ቪዥን ብላችሁ ልጽፉት ትችላላችሁ። ስለዚህ ለእናንተ የምነግራችሁ ነገር አሁን ምንድን ነው ማለት ነው? ካን ዩ ኢንቪዥን ሰምቲንግ ቢግ? ካን ዩ ኢንቪዥን? ወደ ውጭ በኩል አይኖቻችን ተከፍተው እንደሚያዩት ወደ ውስጣችሁን ከሄዳችሁ ምናባችሁ ማየት የሚችለው በጣም ብዙ ነገር አለ። አይታያችሁም? አንዳንድ ጊዜ ወይ ገንዘብ የለኝም ወይ የሆነ ነገር የለኝም ብላችሁ ታድፈነፍኑታላችሁ እንጂ ትልቅ ነገር ስፓርክ ሲያደርግ በውስጣችሁ አይታችሁ አገላብጣችሁ ከዛ በኋላ እንደምትኖሩበት ሰፈር እንደምታገኟቸው ሰዎች ተድፈንፍነው እየደበዘዙ ጠፍተው የተረሱ በጣም ብዙ ነገሮች የሉም ስፓርክ የሚያደርጉባቸው። ራእይ በሌለበት ህዝብ መረን ይወጣል ይላል መጽሐፍ። ራእይ በሌለበት መረን ማለት ወደ ፈለገው አቅጣጫ ይሄዳል ማለት ነው። ራእይ ይሰበስባል፣ ቅርጽ ይሰጣል፣ ኢነርጂያችሁን ይቆጥባል። ወደ አንድ ተጨባጭና ለህይወታችሁ ወርዝ ወደሚያደርግ ነገር ይሰበስባችኋል። አሁን የምናወራውን ነገር ስናወራ አንድ ነገር ብታስቡ በጣም ጥሩ ነው ብዬ አስባለሁ። ሰዎች እዚህ ዓለም ላይ በሚኖሩበት ጊዜ ያፈሯቸውን ሀብቶች፣ ያከማቿቸውን ገንዘቦች በቀላሉ ለማይሆን ነገር አያውሉትም። አገላብጠው አይተው አመዛዝነው አውጥተው አውርደው ለዚህ ገንዘብ ይመጥናል በሚሉት ነገር ላይ ኢንቨስት የሚያደርጉት ገንዘብ ማለት ነው። ገንዘቡ ቢጠፋ ገንዘብ ይገኛል። ሰዎች የማያስተውሉት ግን ህይወትን የሚያክል ውድ ነገር፣ ህይወትን የሚያክል ማሲቭ ፕሬሸስ ነገር እንደፈለጉ ሲሄዱበት፣ የትም ሲውሉበት፣ ምንም ሲያደርጉበት፣ ምንም መጽሐፍ ሲያነቡበት አያስተውሉም። ህይወታቸውን ኢንቨስት እያደረጉት እንደሆነ ወይም ደግሞ ህይወታቸውን እያባከኑት እንደሆነ አያስተውሉም። ህይወታቸውን ኢንቨስት የምታደርጉት ምን ላይ ነው የሚለውን ጥያቄ ነው የሚመልሰው ራእይ የሚባለው ነገር። ምን ላይ ነው ህይወታችሁን ኢንቨስት ማድረግ የምትፈልጉት? 3 ነገሮችን እዚህ ውስጥ ብናይ በጣም ጥሩ ነው ብዬ አስባለሁ። ራእይ ራሱ ሲባል እንትናም ራእይ አለው፣ እንትናም ራእይ አለው፣ እንትናም ራእይ አለው። ሁላችንም አንድ ሊያደርገን የሚችል ቴምፕሌት አለው ራእይ የሚባለው ነገር። ወይስ ካምፓኒ መገንባትም ራእይ ነው? ብዙ ሰዎችን ገንዘብ የሚበዘብዙ ኢትዮጵያ ውስጥም እንደዛ አይነት ቢዝነሶች አሉ። አክቹዋሊ ማቃቸው ለማክበር ያህል ልተው እንጂ ምንም ገንዘብ ያላወጡበት በሆነ ነገር የሰዎችን ላብ እየሰበሰቡ በየወሩ ኪሳቸው ውስጥ የሚከቱ ተቋማት አሉ። that's not business for me። ዋጋ ሳንፈጥር እሴት ሳንፈጥር ገንዘብ የሚያስገኝ ኦፖርቹኒቲ ስለሆነ ብቻ የምናደርገው ከሆነ that's not business። እሱን አይነት ቢዝነስ አይደለም እያወራሁ ያለሁት ማለት። ስለዚህ በምንድን ነው የምናውቀው ትክክለኛ ራእይ እንዳለን ትክክለኛ ራእይ እንደሌለ በምን ነው የምንመዝነው? ምን ትላላችሁ እናንተ? ራእይን እየኖርኩ ነው ስትሉ የሚያስረግጥላችሁ እርግጠኛ የሚያደርጋችሁ ነገር ምንድን ነው? ሌላ እሱን የሚተካ አማራጭ ሲመጣም ትተውታላችሁ ይሄኛውን አሁን የጀመራችሁትን ነገር? ወይስ ኖ I stand my ground፣ ይሄ ነው የኔ ራእይ ምክንያቱም ብላችሁ የምትገልጹት ነገር አለ? ምንድን ነው መመዘኛችሁ? ህልማችሁን እየኖራችሁ እንደሆነ እየኖራችሁ እንዳልሆነ how do you know? አሁን እንግዲህ ከፍ ስላለ ህይወት ነው እያወራን ያለን። ስለ ራእይ ነው የምናወራ ያለ ነው። በምድር ላይ ቢገለጥ ብዙ ተአምር ማምጣት የሚችል፣ ብዙ ሀብት መፍጠር የሚችል፣ ብዙ ነፍሳትን ማሳረፍ የሚችል፣ ብዙ እድገት፣ ብዙ ደስታ፣ ብዙ ተስፋ ማምጣት የሚችል ከቀረ ግን
እንዲሁ ወደ ውስጥ ታፍኖ ድምፁ ታፍኖ የሚሞት ወደዚህ ምድር መጥቶ ውጤት ማያመጣ በምን ታውቃላችሁ? ያ ነገር በእናንተ ህይወት ውስጥ እየተተገበረ ይሁን እንዲሁ ፀሐይ በወጣችና በገባች ቁጥር ፖስትፖን እያደረጋችሁት እንደው ያሉኝ አማራጮች ወድጄ የማደርገው ወይንም ለሌሎቹ ጊዜ ማልሰጥ እየከበደኝም ቢሆን መርጬ የማደርገው ነገር ማለት ነው። ኦኬ። ስለዚህ መርጠህ የምታደርግበት ምክንያት ምንድነው ማለት ነው? ቢከብድም ከሱ ጋር መኖርን እፈልጋለሁ። ለምሳሌ ቅድሚያ የምሰጠው ለቤተሰቤ ነው። እሺ። መገንባት የምፈልገው ቤተሰብ ጠንካራ እና በራሱ የሚተማመን እንዲሆንልኝ እፈልጋለሁ። ኦኬ። ያንን ደግሞ እኔ ነኝ የማደርገው። ልክ ነው። ከዛ ውጪ ያሉት ብዙም ቢያስገኙልኝ ብዙም ምቾት ቢሰጡኝም ከነዛ ይልቅ ወደዚህ አደላለሁ። ምን ስለሚያደርግልህ ነው ይሄንን መንገድ የመረጥከው? ሳደርገው ደስ ስለሚለኝ። ኦኬ። ደስ ስለሚለኝ እንደገና ደግሞ ውጤቱም ከሱ ሁሉ ያንሳል። ሌላው ይሄኛው የተሻለ ነው። ኦኬ። ውጤቱን በምንድን ነው የለካው? በደስታና ባለኝ ከሱ ጋር ባለኝ የልብ ቅርበት። ኦኬ። የልብ ቅርበት ኤክሰለንት። ኦኬ። ስለዚህ ነገሩን በውስጥ በኩል ከመቀራር ይሄ የነፍስ ጥሪ አይነት ነገር መሆኑ ወይም ደግሞ ነገሩን ወደህ ማድረጉን እጅግ ደስ ይለኛል። እሱን ሳደርግ ኤክሰለንት። ኦኬ። እንቅልፌ ሰላማዊ እንቅልፍም አለኝ። ነገም ሲነሳ አዳሬ ሁላ አውቀዋለሁ ማለት የሆነ ነገር ስናደርግ ቅር የሚለኝ ወይንም ደስ የሚለኝ ጊዜ ያለ ነገር ካለ ቤተሰቦች አላወቁትም፣ እኔ ያጠፋሁትን ነገር አውቃለሁ። ኦኬ። ነክቶልኝ እሱን ለማስተካከል ያለኝ ጉጉት ከፍ ያለ ነው። that's right። ለዚህ መገዛት እፈልጋለሁ። ስለዚህ ለዚህ ስም እንሰጠዋለን በኋላ ላይ። በውስጥ በኩል ስለሚሰጥ ሳቲስፋክሽን ስለሚሰጥ እርካታ ነው የምታደርገው። ኤክሰለንት። አመሰግናለሁ። ብዙ ጊዜ እኔ የምመዝነው በተለያየ ፌዝ ላይ የተለያየ ፌዞችን አልፏል የኔ ራዕይ። ኦኬ። እና በየፌዙ በዋናነት ኮምፕሬሄንሲቭ መሆኑን አያለሁ። ማለት የትኛውም ሌላ መወደው ነገር ከዚህኛው እንትን ቀስት አይስትም። ማለት ማዕቀፍ መሆን ይችላል፣ ጠቅላይ መሆን ይችላል። ኦኬ። ይሄን ማዕቀፍ ለምን መረጥከው? ሌሎችም ማዕቀፍ ሊሆኑ የሚችሉ ነገሮች ይኖራሉ። ዋይ ዲስ? አክቹሊ ፌዞቹ ያልኩት ሌላ ከፍ ያለ ማዕቀፍ ሳገኝ አሰፋዋለሁ፣ ኤክስፓንድ ማድረግ ቢያንስ ግን አሁን ይሄኛውን እያረከው ነው። ይሄን እያረኩ ለኔ ከዚህ በላይ መጠቅለል አልችልም። እኔ አሁን ምንም ነገር ባረግ ተጠቅልሎ አንድ ይሄ አሁን እንደ መጠቅለያ የወሰድከው ነገር ኦኬ። ተጠቅልሎ ምን ስለሚሰጥ ለምን ጉዳይ ይሄን ይመረጥከው? እሱን ደግሞ ስናይ በምንም መልኩ አሁን ለምሳሌ ማረጋቸው ነገሮች ብዙ ናቸው። መልቲፕል የህይወት ዘርፍ አለ። እነዛ ነገሮች ላይ ማረጋቸውን አንዱም ቦታ ላይ ኔጌቲቭ የሆነ የኔም ውጭም ላይ ኢምፓክት የለው። ኦኬ። ስለዚህ ኦልዌይስ ፖዚቲቭ ነገር ነው። ላለፈው 6-7 ዓመት ያገኘሁበት ምንም ነገር ስተያቅ። ኦኬ። ስለዚህ ፖዚቲቭ ኢምፓክት ስላለው ነው የምትፈልገው ኤክስተርናሊ በውስጥም በኩል። ኦኬ። አንድ ጨምሮበታል ኤክስተርናል። ኦኬ ዳትስ ወንደርፉል። ህል ማለት ራዕይ ለኔ ምመርጠው ያለው ኢምፓክት ነው ለኔ ማለት ነው። ኢምፓክት ነው። አዎ ለኔ በቃ ስንት ችግር እፈታለሁ እንደ ኢንተርፕረነር መጠን ስንት ችግር እፈታለሁ። የማን ችግር እፈታለሁ? የኔ ችግር በፍጹም አይታየኝም። ማለት ዝም ቢልም እዚህ ሀብታም ሀገር ዝም ቢልም የምበላው የምጠጣው አላጣም፣ እውነት ለመናገር ማለት ነው። ግን ያው አንባላንስድ የሆነ ህዝብ አለ፣ የሆነ ብዙ ድካም አለው፣ ብዙ ወጪ አለው። ግን የሚያገኘው አንባላንስድ የሆነ ህዝብ ስላለ የዚህ ችግር ለመፍታት በጣም ደስ ይለኛል። አሁን እየከሰርኩ እንኳን አሁን ራሱ እየከሰርኩ ነው የምሰራ፣ ግን ኢምፓክት ውጤቱ ገና ስለሆነ ነው ብዬ ደስ እያለኝ ነው የምሰራው ማለት ነው። ስለዚህ ለኢምፓክቱ ስትል ነው የምትታገሰው። ምንም እንኳ አሁን ወዲያው የሆነ ለአንተ ምላሽ የሚሰጥ ነገር ባይኖርም you want to see the impact። yes ግድ በቃ ይታየኛል የህዝቡ ችግር ተፈቶ ሁሉም ህዝቡ ውጤቱ ነው የሚታየኝ እና ውጤቱ ደግሞ ገና ስለሆነ በቃ ኢንጆይ እያደረኩ ነው የምሰራው እንጂ ሲነቃ እኮ አሁን ወይም ብር የለኝም ወይም ደግሞ የሆነ አጠገቤ ያለው ሰው ተው ይሄ ስራ አይ ይቅርብህ ሌላ የምትሰራው ነገር እያለ ምን እያደረክ ነው ሊለን ይችላል፣ ኢቭን ይለኛል። እና ግን ይሸሻለሁ ከነሱ ሰዎች ማለት እፈራለሁ ማለት የሆነ በቃ
በቃ እውነታቸው ደግሞ ናቸው። ምን ብር የለኝም ምከራየው ምከፍለው ነገር አንባላንስድ ነው ውጤቱ ገና ነው ከነሱ ሲሆን አምናለሁ እውነታቸው ናቸው። በቃ አንተ ሰው ምንድነው ሲሉኝ በቃ እንደዛ ነውና ያው በዚህ አጋጣሚ በኢምፓክት ነው እኔ የምለካው ማለት ነው። ኤክሰለንት that's wonderful። አንድ ነገር ልንገራችሁ፣ በዚህ ዓለም ላይ ቢዝነስ የሚሰሩ ሰዎች በተለያየ የህይወት መስክ የተለያየ ነገር የሚያደርጉ ስራቸው ፖለቲካ ይሁን አርት ይሁን ቢዝነስ ይሁን ኢንተርፕሪነርሺፕ ይሁን it could be anything የሚያደርጉ ሰዎች የሚያደርጉበት መንገድ በጣም ይለያያል። በምንድን ነው የምታዩት? ይሄን ባህሪያቸው ላይ ነው የምታዩት። አንዳንዶቹን ቀንና ሌሊት እንቅልፍ የሚነሳቸው የሚያገኙት ትርፍ ማርጂኑ ነው። አንዳንዶቹን ሰዎች የሚያገለግሉት ሰዎች በዛ ባቀረቡት ነገር መርካታቸው ነው። አንዳንዱ ሰው ያገኙት ነገር ሃርቨስት ያደረጉት ነገር ህይወታቸው ውስጥ ገብቶ የሚሰራላቸው ቤት የሚሰጣቸው ካሽ ፍሎ ሊሆን ይችላል። ይሄን ሁሉ የሚያደርጉት ግን ለምንድን ነው? ቤትም ይስሩ፣ በዚህ ዓለም ላይ የምንጠቀምባቸው ልዩ ልዩ አሻንጉሎቶች ይግዙ፣ አልቲሜትሊ ሰውን ይሄን የምታደርገው ለምንድን ነው ያን መልስ እስኪያጣ ድረስ ብንጠይቀው መጨረሻ ላይ ምን ላይ ነው የሚቆመው ካላችሁኝ people want to be fulfilled on the inside። የመጀመሪያው ራዕይ የሚለካበት ነገር በውስጥ በኩል ፉልፊልመንት ይሰጣል ወይ? ትርጉም ይሰጠኛል ወይ? ባደረኩት ቁጥር በስጋ ቢያደክመኝም ቻሌንጅ ቢያደርገኝም ቢያስወጣኝ ቢያወርደኝም does it satisfy me? በውስጥ በኩል እንኳን አደረኩት ላለሁ ወይ ብቻ ይሰው ፉልፊልመንት ይሄ ምሉእነት ይሰጠኛል ወይ በውስጥ በኩል? ብዙ ሰዎች ለምን መሰላችሁ ቢዝነስ የሚያቋቁሙ ብዙ ነገር የሚያደርጉት ያ ያደረጉት ነገር ወደ ህይወታቸው ሲመለስ ያን ምልአት ያመጣል ብሎ ስለሚያስቡ ነው። ግን በህይወት በዛ መንገድ እንደማይሄድ በቲዮሪም አውቀዋለሁ ድሮ፣ አሁን በተግባር አውቀዋለሁ። ምክንያቱም ከብዙ አይነት ሰዎች ጋር በየቀኑ ስለምንገናኝ ስለምናወራ፣ ሰው ማጥናት፣ ሰዎች እንዴት እንደሚሰሩ መገንዘብ ስራዬ ስለሆነ አይ ኢንቨስቲጌት ኢት። በውጭ በኩል የምታገኙት የትኛውም ነገር ጊዜያዊ ደስታ ይሰጣችኋል፣ በጣም ያረካችኋል። ያደረጋችሁት ነገር ውጤት ማምጣቱ ፍሬ ማፍራቱ ደስ ይላችኋል፣ በራሳችሁ እንድትኮሩ ያደርጋችኋል። ግን ውሎ ሲያድር አዌርነሳችሁ ከዛ ካፈራችሁት ሀብት ላይ ይነሳና ወደ ሌላ ቦታ ይሄዳል። እንደገና ደግሞ ቼዝ የምታደርጉትን እድል ይፈጥርላችኋል። አእምሮ የሚሰራው በዛ መንገድ ነው። እሱን ደግሞ ያለንን ጠቅላላ ነገር ኢንቨስት አድርገንበት ሰርተን ስናሳካ ያሳካን ቀን ማታ ክላይማክሱን እነካለን። ከዛን ቀን ጀምሮ ደግሞ ስሜታችን እሱን ለቀቅ ያደርግና ወደሚቀጥለው ይሄዳል። በዚህ አይነት መንገድ እየተኖረ እርካታ ያመጣልናል ብለን የምናስበው ነገር ወደ ህይወታችን እየገባ ባየንና የፈለግነውን አይነት እርካታ ሳያመጣ ሲቀር በውጭ በኩል ከሚመጣ ነገር እውነተኛ የሆነ የማይነጥፍ ደስታና ውስጣዊ ፉልፊልመንት እንደማይመጣ ታረጋግጣላችሁ። ሰው መጀመሪያ ህይወቱን ሞልቶ ነው መጀመር ያለበት። የምሉእነት ስሜት ምንም ነገር ሳይኖር በፊት ነው መፈጠር ያለበት። አሁን ይሄን ለማውራት ብዙ ቦታ መሄድ ያስፈልገኛል። ግን let me tell you something። በዚህ ዓለም ላይ የምታፈሩት የትኛውም ነገር የሚመጣው ከእናንተ ጋር ኦሪጂኑ በእናንተ በኩል ነው የሚያልፈው። ምንም እንኳን የነገሮች ሁሉ ምንጭ የሆነ ፈጣሪ ቢኖርም ፈጣሪ እጁን የሚሰደው በእናንተ በኩል ነው። እናንተ ናችሁ ያን ክሪኤቲቪቲ ኤክስፕረስ የምታደርጉት በዚህ ምድር ላይ። ስለዚህ ሰው የሚያመነጨውን ነገር በሰጠ ቁጥር ነው ፉልፊልመንት የሚያመጣው እንጂ ሌሎች ሰዎች ያፈሩትን ሀብት ወደ ህይወቱ ውስጥ ባስገባ ቁጥር አይደለም። ሰው እንዴት ተደርጎ መሰላችሁ የተሰራው? ሊሰጥ ነው የመጣው ወደዚህ ምድር። በሰጣችሁ ቁጥር፣ በፈጠራችሁ ቁጥር በእናንተ በኩል የሚመጣውን ክሪኤቲቪቲ ሌሎች ሰዎች በረከት አድርጋችሁ በሰጣችሁ ቁጥር ያ ኢነር ፉልፊልመንት በውስጥ በኩል ይመጣል። 90% ሰው ግን ያፈራሁት ሀብት፣ ያፈራሁት ስም፣ ያፈራሁት ዝና ፉልፊል ያደርገኛል ስለሚሉ አቅላቸውን ስተው የእነዛን ነገሮች ለማሳካት ይሄዳሉ። ካሳኩ በኋላ ግን የሚፈልጉትን ፉልፊልመንት አያገኙትም። ፉልፊልመንት እርምጃ ሳይጀመር በፊት ነው መጀመር ያለበት። የሆነ ነገር ይጎላችኋል ወይ? አሁን ባየኋችሁ መንገድ do you lack anything? እስኪ ኦነስትሊ አሁን ለእንትኑ ድምቀት ሳይሆን ኦነስትሊ ልጠይቃችሁና ሁሉ ነገር ሞልቶት እዚህ ምድር ላይ እንዳለ ሰው ምሉእ ሆኖ እንደተፈጠረ ምንም ነገር እንደማይጎለው ሰው አድርጋችሁ ራሳችሁን ታስባላችሁ ወይ? that's the big question። ራሳችሁን ፈጣሪ በፐርፌክሽን እንደሰራ እዚህ ምድር ላይ ስትመጡ
በረከት ልትሆኑ እንጂ ልትቀሙ ልትወስዱ ምናምን እንዳልሆነ የምትሰጡት ማያልቅ ሀብት በእናንተ በኩል እንደሚመጣ ምሉእነት በውስጥ በኩል ይሰማችኋል። አሁን ባላችሁበት ደረጃ ነው እያልኩ ያለሁት። ራእዩን ካሳካችሁ በኋላ አይደለም፣ ቪዥኑ ውጤት ከመጣ በኋላ አይደለም። አሁን በማወራበት ሰዓት ዱ ዩ ፊል ፉልፊልድ ኦን ዘ ኢንሳይድ? እስኪ ፉልፊልድ የመሆን ስሜት በውስጥ በኩል የሞላ ስሜት ያለው ሰው እስኪ እጅ ነው ያሳይ። ኤክሰለንት ዳትስ ወንደርፉል። በቁጥር ትንሽ ነው። ህይወት የሚጀምረው በዛ መንገድ ነው። ኦኬ ህይወት ሁል ጊዜ የምትፈልጉትን ነገር እንድታቀርብላችሁ ደስተኛ እንድትሆኑ ትፈልጋላችሁ ወይ? ኦኬ አሁን ተደስታችሁ መጀመር ትችላላችሁ? የሚያስብ አእምሮ እንዳላችሁ፣ የሚቀርጽ ምናብ እንዳላችሁ፣ የሚንቀሳቀስ ሰውነት እንዳላችሁ፣ አሁን የሌላችሁን ሀብት ማፍራት እንደምትችሉ፣ አሁን የሌላችሁን ኤኒቲንግ ሊያፈራ የሚችል ፓኬጅ ውስጣችሁ እንዳለ የምታምኑ ከሆነ የባዶነት ስሜት ከሌላ ቦታ አምጥተን የምንሞላ የባዶነት ስሜት ይዘን አይደለም የምንጀምረው። የተሰጠንን ነገር በመግለጥ ነው የምንጀምረው። ኦኬ በሌላ መንገድ ጥያቄ ልጠይቃቸው። ዱ ዩ ቢሊቭ ፈጣሪ የሆነ ለዓለም በጣም ጠቃሚ የሆነ ዩኒክ የሆነ እናንተ ጋር ብቻ የሚገኝ ስጦታ እናንተ ውስጥ እንዳስቀመጠ ታምናላችሁ ወይ? እስኪ ሁ ቢሊቭ ዛት? ኦኬ እሱን የምታምኑ ከሆነ ዋይ ዶንት ዩ ጊቭ ኢት ቱ ፒፕል? ቀላል ነገር እኮ ኤክስቼንጅ ነው አይደል? እዚህ ዓለም ላይ ሀብት ቢዝነስ ኤክስቼንጅ ነው አይደል? ኦልሬዲ ለእኔ የሚያስፈልገኝ ጠቅላላ ከሚያስፈልገኝም በላይ የሆነ ነገር እኔ ጋር እንዳለ ካወቅ ዋይ ዶንት አይ ጊቭ ኢት ቱ ፒፕል? ዋይ ነው ንገሩኝ እስቲ። ስለዚህ ከኔ የሚወጣው ነው ለዓለም ብለሲንግ ብዬ በማሰብ ነው እንጂ የሚጀምረው ከዓለም የሚመጣው እኔን ይሞላኛል ብዬ አይደለም። ሞልቼ የተረፍኩ ስለሆንኩ አይ ጊቭ ኢት ቱ ፒፕል ሶ ዳት ብለሲንጉ በተፈጥሮ ህግ ወደ እኔ ይመለሳል። ስለዛ ማሰብ አይጠበቅብኝም ማለት ነው። እኔ ፉልፊልድ ነኝ ካልኩ፣ ስጦታ የተሰጠኝ ሰው ነኝ ካልኩ፣ ስጦታ መበርበር ብቻ ነው የሚጠበቅብኝ ማለት ነው። ለማፍራት የምትፈልጉት ሀብት፣ ለመሆን የምትፈልጉት ሰው፣ መገንባት የምትፈልጉት ሪፑቴሽን በሙሉ ከእናንተ ውስጥ ነው የሚወጣው። ብሊቭ ሚ ሌት ሚ ቴል ዩ ሰምቲንግ ጋይስ፣ ብሊቭ ሚ በዚህ ነገር ላይ አላሳስታችሁ። ከዚህ ዓለም ችሮታ አትጠብቁ። ወይም ደግሞ የሆነ የተለየ እድል ተፈጥሮ የሆነ አይነት ፍሉክ ኦፍ ላይፍ ተከስቶ የሆነ ነገር እንሆናለን ብላችሁ አታስቡ። በውስጥ በኩል ውስጣችሁን በቆፈራችሁና ታለንታችሁን በመነዘራችሁ መጠን እዚህ ምድር ላይ መሆን የምትችሉት ነገር እንዳለ አድርጋችሁ ውሰዱ። አንዳንዶቻችሁ ውስጥ ሙዚቃ አለ፣ አንዳንዶቻችሁ ውስጥ ስዕል አለ፣ አንዳንዶቻችሁ ውስጥ ኢንተርፕሪኖሪያል ኑዋንስ አለ፣ አንዳንዶቻችሁ ውስጥ ማዳመጥ አለ። የተሰጠንን ነገር ወደዚህ ምድር ከገለጥን that is where your treasure is። ይሄን ነገር ካሰብኩ ሞልቼ ነው የምጀምረው ማለት ነው። ያልሞላ ነገር ይፈሳል ወይ? ይፈሳል አይፈስም? ኦኬ ስለዚህ ተሞልቼ ነው የምጀምረው። ቢዝነስ ሲጀምር የሆኑ እንትኖችን ማኒፑሌሽኖችን ለማድረግ እና የሆነ አታልዬ ለመቃረም አይደለም። ከሚሰጠኝ በላይ እሰጣለሁ። then life is going to fulfill me። ምክንያቱም በዛ መንገድ ነው የተሰራው። ይሄንን የሚያቅሰው ምን ብሎ ይጀምራል ማለት ነው? ፉልፊልድ ሆኖ ይጀምራል። ፉልፊልመንት የማይሰማው ሰው፣ ህይወቱ ትርጉም የማትሰጠው ሰው 16 ሰዓት ሰርቶ ብዙ ገንዘብ አከማችቶ ብዙ ስም አፍርቶ ስቲል ቤቱ ገብቶ ለብቻው ሲቀመጥ የባዶነት ስሜት የሚሰማው ከሆነ የፈለጋችሁትን ያህል የተከመረ ነገር በውጭ በኩል አሳዩ። አይ ዶንት አክሰፕት ዛት። ስለዚህ ከየት ነው የሚጀምረው ማለት ነው? ኤቭሪቲንግ አይ ኒድ በዚህ ዓለም ላይ ስኖር የሚያስፈልገኝ ጠቅላላ ነገር በአንድ ፓኬጅ ውስጥ በነፍሴ ውስጥ ተደርጎ እንደተሰጠኝ ነው ማለት ነው። አይ ስታርት ፍሮም ዴር። ኦኬ ይሄን ስታስቡ ደስ ነው የሚላችሁ ወይስ የንጥቃ እና የማታለል መንፈስ ነው የሚሰማችሁ? ቴል ሚ እስኪ ኦነስትሊ። የሚተርፍና የሚሰጥ ነገር እኔ ውስጥ እንዳለ ካመንኩ ዋ ጉዳይ ነው። ናቹራሊ ምንድን ነው የምታደርጉት? ቢዝነስ ጀምሩ። ገበያ ውስጥ ካለው የተሻለ ፕሮዳክት ታቀርባላችሁ። ገበያ ውስጥ ካለው ሰርቪስ የተሻለ ታቀርባላችሁ። የእናንተ ሀብት ወደዛ ይሄዳል እንጂ ኔጌቲቭ በሆነ ኢኩዌሽን ወደ እናንተ የሚመጣ ምንም አይነት ነገር የለም። በነገራችን ላይ this is how it works. let me tell you something. even ቢዝነስ ማለት ነው። ይሄ አሁን የምንሰራው ቢዝነስ ኤክስቼንጅ አይደለ? ቢዝነስ ከሰው ኪስ ውስጥ ያለው ገንዘብ ወደ እናንተ ይመጣል። እናንተ ደግሞ ዲሊቨር የምታደርጉትን ቫልዩ ትሰጣላችሁ። የእናንተ ሀብት ወደ ሰውየው ኪስ ቢቀር ነው፣ የሰውየው ሀብት ወደ እናንተ ኪስ ቢመጣ ነው ሀብታም እየሆናችሁ የምትሄዱ የሚመስላችሁ። ጄኑዊንሊ ተፈጥሮ የምትሰራበትን መንገድ ታዝባችሁ ከሆነ አላውቅም። ለምሳሌ ይሄን ሴሚናር ውሰዱ። ዩ ፔይ ዋት
400 ብር ከፍላችኋል። የ400 ብር ዋጋ ያለው ነገር ነፍሳችሁ ላይ ካልተጨመረ አይ አም ኤ ቲፍ ሌባ ነኝ ማለት ነው። እየደህየሁና እየተጎሳቆልኩ ነው የሚሄደው። ይሄንን አውቀዋለሁ ገና ከመጀመሪያው። የሰጣችሁኝን ያህል 2 እጥፍ 3 እጥፍ ኮንትሪቢዩት ካደረኩኝ በእናንተ ህይወት ላይ አትጠራጠሩ። ምንም ይከሰት ምን ተአምር በሆነ መንገድ የኔ ህይወት እያደገ ነው የሚሄደው። ምክንያቱም ሀብቴን ኪሳችሁ ውስጥ ትቼዋለሁ። ኢት ኢዝ ጎይንግ ቱ ግሮ። ሀብት እያፈራ መሄዱ ግዴታ ነው። ባታምኑም ብታምኑም ተፈጥሮ የምትሰራው በዛ መንገድ ነው። ስለዚህ ከየት ነው የምጀምረው ማለት ነው? ከውጭ የሚመጣው እኔን የሆነ ሌላ ሰው ያደርገኛል ብዬ ሳይሆን በሰጠው ቁጥር የሆነ አዲስ ነገር እየተገለጠ ይመጣል ብዬ ነው ማስብ። የትኛውም ቢዝነስ ላይ ብትሆኑ ይህን ነገር ማድረግ ትችላላችሁ። የሞላ ሰው ነው አፍሶ የሚሰጠው። የጎደለው ሰው በውስጥ በኩል የጎደሎነት የእምፕቲ ስሜት የሚሰማው ሰው ለመንጠቅና ለመሙላት ነው እንጂ የሚያስበው ለመስጠት አያስብም። ህይወት ከዚህ ነው የሚጀምረው። የመጀመሪያው ራዕይ ስትቀርጹ ወይም ደግሞ የምትኖሩትን ህይወት ማፕ ስታደርጉ ዳዚ ፉልፊል ሚ ከዚህ ነው መጀመር ያለብኝ ማለት ነው። እየሰጠው እየፈሰስኩ እንዲሄድ ነው የሚያደርገኝ ወይስ የዓለምን ብልሃት ተጠቅሜ የሆኑ ነገሮችን የሆኑ ቁሳቁሶችን ወደ ህይወቴ ውስጥ እንድሰበስብ ነው የሚያደርገኝ? ኢፍ ፉልስ ባደረጋችሁት ቁጥር ከመድከም ይልቅ የሚሞላችሁ ከሆነ that's what vision is። አንደኛው መመዘኛው ይሄ ነው። ስለዚህ እናውቀዋለን ማለት ነው። አሁን የምትሰሩትን ቢዝነስ በህይወታችሁ ውስጥ ያሉትን አንደርቴኪንጎች እዩና is it taking your soul or የሆነ አዲስ ነገር ከነፍሳችሁ ውስጥ እንዲፈልቅ ነው የሚያደርገው? ዳምፕ ነው የሚያደርጋችሁ? ዲፕሊት ነው የሚያደርጋችሁ? ያሟጥጣችኋል ወይስ ይሞላችኋል? ባደረጋችሁት ቁጥር እየሞላችሁ የሚሄድ ነገር ከሆነ ትክክለኛ ራዕይ መርጣችኋል ማለት ነው። ትክክለኛ ራዕይ መርጣችኋል። ካልሆነስ ማታ ማታ ቁጭ ብዬ ቤቴ ከስራ በኋላ ሪፍሌክት ሳደርግ ሁልጊዜ የመሟጠጥና ነገን አሉታዊ በሆነ መንገድ እንዳስታውስ የሚያደርገኝ ከሆነ that's not what the vision is። የሆነ ነገር የግድ በውጭ በኩል መሆን አለበት ሰው በውስጥ በኩል ብሉ እንዲሆን what do you think? አሃ የሆነ ሰው ወይም መነሻ ካፒታል የሌለው ሰው ወይም ከሆነ በሽታ ጋር የሚታገል ሰው ሞልቶ መጀመር አይችልም ልትሉን ትችላላችሁ። ኦኬ፣ በመጀመሪያ ደረጃ do you believe ተፈጥረው ወደዚህ ምድር እንደመጣን ከኛ የሚበልጥ በጣም ኢንተሊጀንት የሆነ በሰው አእምሮ ማሰብ የማይቻል ፈጣሪ እንደፈጠረን ታምናላችሁ? ኦኬ፣ እሱን የምታምኑ ከሆነ do you believe ለሆነ መከራና ሄደን ልክ በአሻንጉሊቶች አይታችሁ ከሆነ ጌም ላይ በጥቂት እንደዛ የሆነ ሜሳፕ አድርገን እንድንመለስ ነው የተላክ ነው ወይስ ከመኖር የሚበልጥ ትልቅ ፐርፐስ ከሰው ጋር አብሮ ወደዚህ ምድር እንደመጣ ታምናላችሁ? do you believe that? ኦኬ፣ ስለዚህ እኔ አላየሁትም እንጂ እኔ አላወቅኩትም እንጂ በህይወቴ ሊደረግ ያለ በሁለት እግር በሁለት አይን የሚያይና የሚራመድ ሰው ማድረግ ከሚችለው በላይ በጣም ትልቅ የሆነ እስካሁን ያላየሁት ነገር በእኔ ውስጥ እንዳለ ታምናላችሁ ወይ? ማለት ከራእዬ ጀርባ ከኔም የሚበልጥ እንዳለ ታምናላችሁ ወይ ነው። so why should you worry if that is so? አብዛኛው ሰው በነገራችን ላይ ህይወቱን ተሸክሞ ነው የሚሄደው። ህይወታችን ሊሸከመን ነው የሚገባው እንጂ ልንሸከመው አይገባም። you have to enjoy life። ያ ከሆነ ሞልቼ ነው የሚጀምረው ማለት ነው። እዚህ ምድር ላይ ምን ባረግ ምን ብሰጥ ምን ብፈጥር የእንደማንን ችግር ብፈታ ምን ባረግ ነው ህይወቴ የበለጠ የሞላና ክሬቲቭ እየሆነ የሚሄደው? በዛ መንገድ ማሰብና እንዴት ነግጄ ስንት አትርፌ እንዲህ አይነት ነገር ብገዛ ነው ብሎ ማሰብ መካከል የሰማይና የምድር ያህል የሚራራቁ ዓለማቶች አሉ። ኦኬ፣ ስለዚህ ህይወት መጀመሪያ ፉልፊል ያደርገኛል ወይ የማደርገው ነገር የበለጠ ምኑ ያደርገኛል ወይስ ያሟጥጠኛል የሚለው ነገር አንደኛው መመዘኛ ነው። ምሰራው ስራ፣ ምነግደው ንግድ፣ ምፈጥረው ክሪኤሽን ነፍሴን ከውስጥ እየወሰደው ከሆነ አትጠራጠሩ፣ ለጊዜው ታደርጉታላችሁ ገንዘብ ለማግኘት እንጂ የማታ ማታ በርናውት ያደርጋችኋል። የማታ ማታ you are going to chase away from it። በዘላቂነት እያደጋችሁ መሄድ ከፈለጋችሁ it must be created for fulfillment። የመጀመሪያው ክራይቴሪያ እሱ ነው። ሁለተኛ ኦኬ፣ ይሄ የሞላው ነገር በሌሎች መፍሰስ አለበት፣ ቻሌንጅ መደረግ አለበት። ለምሳሌ የሙዚቃ ስጦታ የተሰጣችሁ ሰዎች ካላችሁ you have to give it a challenge። ቻሌንጅ ማያደርጋችሁና የነፍሳችሁን የመጨረሻውን ቨርሽን እንድትገልጡ ማያስቸግራችሁ ከሆነ that's not a vision። ቀላልና የፈጠራ ችሎታችሁን ማይፈትን ነገር ከሆነ ፖዝ ብታደርጉና ብታቆሙት በጣም ጥሩ ነው ማለት ነው።
እንደተለመደው ትላንትና እንዳደረግነው ዛሬም የምናደርገው ከነገ ወዲያ የምናደርገው ከሆነ ከእናንተ ውስጥ እያደገ የሚሄድ ምንም አይነት ነገር የለም። በተለይ አሁን ያለንበት ዓለም የሚጠይቀው አንድ ነገር ምንድን ነው ብትሉኝ you have to grow every day። ነፍስን ዲላይት የሚያደርጋት በቀን በቀን ማደግ፣ በቀን በቀን ሆናችሁ የማታውቁትን ሰው የሆናችሁ መቀጠል። ያ እድገት ከሌለ የትኛውም ደረጃ ላይ ደርሰን ስታክ ብናደርግ life will not be fulfilled። ስለዚህ ሁለተኛው መመዘኛ ራእዬ ትክክል ነው ብሎ ለማለት በየቀኑ የሚያሳድግ ቻሌንጅ ይሰጣችኋል። ነፍሳችሁ በቀን በቀን እያደገ ትሄዳለች። are you expressing your best version every day? ይሄን እንግዲህ ሆን ብላችሁ ለራሳችሁ ፈተና መስጠት ያስፈልጋል ማለት ነው። ዛሬ የምትነግዱት ንግድ በሚቀጥለው ቀን በምን አይነት መንገድ ባረገው ዋጋውን መቀነስ፣ በቀላሉ ደንበኞቼ እጅ ማድረስ፣ ፍላጎታቸው ካልሆነ ወይም ካልተደሰቱበት መመለስ፣ ምን ባረግ ነው ገበያ ውስጥ ካለው መደበኛ ፕሮዳክት የተለየ አገልግሎት ላደርግ የምችለው? how can I do it ባላችሁ ቁጥር እየተፈተናችሁ ራሳችሁን የሆነ ሰው እያደረጋችሁ ነው የምትሄዱት። በቀን በቀን ካላደጋችሁ፣ በቀን በቀን ገበያ ውስጥ ካለው የተሻለ ነገር ካላደረጋችሁ፣ ኤክስፕረስ ካላደረጋችሁ ለጊዜው በተለመደው መንገድ የምታገኙት ነገር ይኖራል፣ ግን ነፍሳችሁ ደስታዋን ታጣለች። በነገራችን ላይ ሰው ወይ ያድጋል ወይ ያንሳል። ባሉበት ቦታ መቆም የሚባል ነገር የለም። እንደዛም መስሎም ከሆነ ወይ ታድጋላችሁ ወይ ታንሳላችሁ። ከዛ ውጭ ሌላ ኦፕሽን የለም። ባሉበት ቦታ መሄድ የሚባል ነገር የለም። ኦኬ፣ በየወሩ ቋሚ ደሞዝ የሚያገኝ ሰው ያንኑ ስራ እየሰራ በየወሩ ቋሚ ደሞዝ የሚያገኝ ሰው ካላችሁኝ፣ ይሄ ሰው ቀድሞ ካልነቃና እሴት መፍጠር ካልጀመረ ራሱን እየፈተነ ከዚህ በፊት ሰጥቶት የማያውቀውን አገልግሎት ለመስጠት ራሱን ፈተና ውስጥ ካላስገባ ቋሚ ደሞዝ በሚቀጥለው ወር ቋሚ ነው ብላችሁ የምታስቡ ከሆነ that's not the case on the ground። 10,000 ብር የሚያገኝ ሰው የዛሬ ወር ስንት ብር ነው የሚያገኘው? ምናልባት 8,500 ወይ 9,000 ሊሆን ይችላል። ይሄው ገንዘብ የሚቀጥለው 2 ወርስ ከዛ እያነሰ ይሄዳል። ኦኬ፣ ስለዚህ ቋሚ የሚባል ነገር የለም ማለት ነው። ወይ ያድጋል ሰው ወይ ወደ ታች ነው የሚሄደው፣ ወይ ያሽቆለቁላል ወይ ያድጋል። ከሁለቶች ውጭ ቋሚ ቦታ ተረጋግቶ መኖር የሚባል ተፈጥሮ እንደዛ ዲዛይን አላረገችን። በነገራችን ላይ ዛፎችን ተመልከቱ። ወደ ጫካ ሂዱና አድገው ሲጨርሱ ቅርንጫፎቻቸው ክራክ ማድረግ ይጀምራሉ። ዛፉ በጣም ከሚችለው ሊሚቴሽን በላይ ማደግ ስለማይችል ሲጨርስ እድገቱን ዲክላይን ማድረግ ነው የሚጀምረው፣ መወዳደቅ ነው የሚጀምረው። ስሮቹ ግሪፕ ማድረግ ያቆማሉ። ፍጥረት በሙሉ ተመልከቱ። በዚህ አይነት መንገድ አድጎ ክላይማክሱን ሲደርስ ወደታች መለሰ። በቀን በቀን ማደግ የሚፈልግ ሰው ነፍሱን ቻሌንጅ ማድረግ አለበት። ምን ለመሆን? ከዚህ በፊት አድርጎት የማያውቀውን ነገር ለማድረግ። ከዚህ በፊት ሰርታችሁት የማታውቁትን ፑሽአፕ ካልሰራችሁ በስተቀር ዩ መስል ዊል ኔቨር ግሮው። በየቀኑ ነፍሳችን እየተፈተነች ወደሚቀጥለው ደረጃ ካደገች አትጠራጠሩ፣ ከአማካይ ሰው በ2 ዓመት ውስጥ ኤክሴል ማድረግ ትችላላችሁ። አብዛኛው ሰው በተመቸ መንገድ መቀጠል ነው እንጂ የሚፈልገው ራሱን ፈትኖ የራሱን ቢዝነስ ዲስራፕት አድርጎ ሌላ ነገር መፍጠር አይፈልግም። ካሰብንበት ምን ማድረግ እንችላለን ማለት ነው? we can challenge ourselves to grow። በቀን በቀን እንዴት አድርጌ ራሴን ቻሌንጅ ማድረግ ነው ማድገው ብላችሁ ካሰባችሁ ራሳችሁን የምታሳድጉበት ኦፖርቹኒቲ መሬቱ ሙሉ። ኦኬ፣ ታረጋላችሁ ወይ? እንደዛ ምን ማለት መሰላችሁ? ተግባራዊ ላድርግላችሁና ሬስቶራንት ያለው ሰው እዛው አካባቢ ካሉ ሬስቶራንቶች ጋር አይደለም መወዳደር ያለበት፣ ውድድር ማቆም ነው ያለበት። ማድረግ ያለበት ምንድን ነው? ምን ባደርግ ነው ደንበኞቼ እንደ ነገስታት እንደተስተናገዱ አይነት ስሜት የሚሰጣቸው? ማኪያቶ ላይ ምን ባረግ፣ መስተንግዶ ላይ ምን ባረግ፣ ምን አይነት ቀለም ባስገባ ነው፣ ምን አይነት ባክግራውንድ ሚውዚክ ባረግ ነው፣ ሰዎቹ ሲመጡ በምን አይነት መንገድ ዌልካም ባረግ ነው፣ በምን አይነት መንገድ ክሪኤት ባረግ ነው ደንበኞችን ተገልግሎ በማያውቁበት መንገድ ማገልገል የሚችለው። ምናልባት 5 ስታር ሆቴል ውስጥ ተከስቶ ማያቅ መስተንግዶ እንዴ ላደርግ ይችላሉ። እዚህ ትንሽ ደሳሳ ጎጆ ውስጥ if you challenge yourself there is always creativity። ያም ባደረግን ቁጥር ምን ይሆናል መሰላችሁ? ሆነን የማናውቀውን ሰው ነው ይሆን የምንሄደው። ድርጅቱን አይደለም የምናሳድገው። we become a different person every day። ይሄ ነፍስን ዲላይት ያደርጋት። ራእያችን እየፈተነ ቻሌንጅ እያደረገ ወደሚቀጥለው ደረጃ የሚያሻግረን እንጂ በነበርንበት ቦታ እንድንረግጥ የሚያደርገን ከሆነ ኦፍ ኮርስ ከዚህ በፊት የምናደርገውን ነገር በሙሉ እናደርጋለን፣ ግን ነፍስ ዲላይት አታደርግም፣ ደስ አንሰኝም። አንዱ በዛ ቅድም ባልኳችሁ ፉልፊልመንት ላይ የሚጨምረው ነገር ምንድን ነው ካላችሁ፣ ቀን በቀን ማደግ፣
ሁለተኛው የራዕይ መመዘኛ ይሄ ነው። ቻሌንጅ የሚያደርጋችሁ በቀን በቀን ትላንትና ከሆናችሁት በላይ ቻሌንጅ የሚጠይቃችሁ እየፈተናችሁ የሚያሳድጋችሁ አይነት ነገር መሆን አለበት ማለት ነው። ኦኬ፣ ሶስተኛው ምን ይመስላችኋል? ይህን ሁሉ ካደረጋችሁ በኋላ ዓለም የሚኖረው ከሰዎች ጋር ስለሆነ ከሰዎች ጋር ብቻ ሳይሆን ከሌሎች ፍጥረታት ጋር ስለሆነ የምንኖረው የእናንተ ህይወት እያደገ ሲሄድ ኮርስፖንድ የሚያደርጉ ከእናንተ ጋር አብረው የሚሳተፉ ህይወቶች እያነሱ የሚሄዱ ከሆነ አሁንም ህይወት ታስከፍላለች። ጋር እንዴት መሰላችሁ? የማናቀው ሂሳብ ያዥ አለ እዚህ ስነ ፍጥረት ውስጥ። ምንም አይነት ነገር ሸውዳችሁ ማለፍ አትችሉም። ምን ማለት ነው? በሌላ አነጋገር ነገሩ ባይታወቅ እንኳ በሰዎች በመዝገብ እንኳ ባይያዝ በቪዲዮ እንኳ ባይቀረጽ የእናንተ ህይወት እያደገ እናንተ የምትነኳቸው ሰዎች ህይወት እያነሰ መሄድ ከሆነ ኢምፓክታችሁ ኔጌቲቭ ከሆነ ወይ በጤና ትከፍሉታላችሁ፣ ወይ በልጆቻችሁ የሆነ ነገር ትከፍሉታላችሁ፣ ወይ ደስታ በማጣት ትከፍሉታላችሁ። በሆነ መንገድ ህይወት ታስከፍላለች። ልንተርፍ ሲገባ የምንወስድ ከሆነ we are going to pay it some other way። ስለዚህ ሶስተኛው የህይወት መመዘኛ መሆን ያለበት ምንድን ነው? ኢምፓክትፉል መሆን አለበት። ለሌሎች ሰዎች የሚጠቅም መሆን አለበት። የትኛውንም አይነት ቢዝነስ ፍጠሩ። ያ የእናንተ ቢዝነስ ለሰዎች አምና ከጠቀመው በላይ ዘንድሮ የሚጠቅም ከሆነ ዘንድሮ ከጠቀመው በላይ የሚቀጥለው ዓመት ላይ የሚጠቅም ከሆነ አትጠራጠሩ፣ ቢዝነስ is going to grow። ምክንያቱም ሁሉም ሰው የሚፈልገው ይሄንን። ከአምናው ብልሃት የዘንድሮ በጣም ኢንሲዲየስ ከሆነ ሳናቅ ወይም ሳናሳውቅ የሌሎችን ሰዎች ሀብት ወይም የሌሎች ሰዎችን ኢንተረስት የምናመጣ ከሆነ ውሎ አድሮ ህይወት የምታስከፍልበት ሌላ መንገድ አላት ማለት ነው። ሶስቶቹ ነገሮች የምንሰራው ነገር ትክክለኛ ራዕይ ላይ ያለ ነው ወይስ ትክክለኛ ራዕይ ላይ አይደለም ያለ ነው የሚለውን ነገር ያረጋግጣሉ። አንደኛው ምንድን ነው ብለናል? ፉልፊልመንት። ህይወታችሁን በየቀኑ እየሞላ የሚሄድ አይነት ነገር መሆን አለበት። የምንሰራው ነገር የሚያሟጥጠንና ዲፕሊት የሚያደርገን ነገር መሆን የለበትም። አንደኛው ይሄ ነው። ሁለተኛው ኤቨር ግሮዊንግ መሆን አለበት። ምን ማለት ነው? በየቀኑ እየተፈተናችሁ የምታልፉበት። ያን ስታደርጉ ግን ማያሰላቻችሁ ማለት ነው። ፉልፊል የሚያደርጋችሁ የሚለው እሱን ነው የሚመልሰው። ሌሎች ሰዎች እያቋረጡ ከመንገድ ላይ ሲመለሱ እስከ ፊኒሽ ላይኑ ድረስ እንድትሄዱ የሚያደርጋችሁ ነገር መኖር አለበት መጀመሪያው በውስጥ በኩል። እሱ ካለ ካምናው ይልቅ ዘንድሮ፣ ከዘንድሮ ይልቅ የሚቀጥለው ዓመት እየተሻሻሉ መሄድ በጣም ናቹራል ነገር ነው። ለማደግ ራስን ቻሌንጅ ለማድረግ አንሰንፍም ማለት ነው። ሁለተኛው ራዕያችን መመዘን ያለበት በዛ ነው። ሶስተኛ ምን ብለናል? ኢምፓክት። በተለይ እዚህኛው ላይ በደንብ አድርጋችሁ ብትይዙ በጣም ጥሩ ነው። ዓለም ቫሉዌብል ብላ ስያሜ የምትሰጣችሁ ቫሊዩ ከፈጠራችሁ ለሌሎች ሰዎች የሚጠቅም ነገር ካደረግን ባደረግን ቁጥር ባደረግነው ነገር እየተባዛ እንሄዳለን። 1 ሚሊዮን ሰው የሚያገለግል ሰው በ1 ሚሊዮን የሚባዛ የህይወት ፓወር አለው። 1000 ሰው የሚያገለግል ሰው ያን ያህል ፓወር አለ። the more useful you are in the world the more impactful you are። በጠቀምን ቁጥር ከኛ የሚወጣው ክሪኤቲቪቲ ለሌሎች ሰዎች በረከት በሆነ ቁጥር ህይወታችን እያደገ ነው የሚሄደው። ስለዚህ ኢምፓክት ሌላኛው መለኪያው ነው። ሶስቶቹን ነገሮች አንድ ላይ ይዘን እንዲሁ በግርድፉ ራዕይ ካስት ማድረግ እንችላለን። ህይወታችሁን ኢንቨስት ማድረግ የምትፈልጉት በምን አይነት መንገድ ምንድነው መፍጠር የምትፈልጉት? ለአንዳንዱ ምናልባት የኢትዮጵያን የባህል አልባሳት በተለየ ደረጃ ላይ ማድረስ ሊሆን ይችላል። እኩል ቢዛል አንዳንዶቻችሁ ካፌ ሻይና ማኪያቶ የሚጠጣበት ብቻ ሳይሆን ካውንስል የሚደረግበት ኢንስፒሬሽን ይዛችሁ የምትወጣበት ቦታ አድርጋችሁ ልትስሉ ትችላላችሁ። ዊ ዶንት ኖ። አንዳንዶቻችሁ ደግሞ ከሚታረስበት እርሻ ጀምሮ እስከ ፕሌት ድረስ ኦርጋኒክ የሆነና የሰውን ውስጥ የሚገነባ ነገር እንደዛ አይነት ምግብ ቫሊዩ ቼይኑ በሙሉ የሚሸፍን ነገር ልታስቡ ትችላላችሁ። ኖበዲ ኖውስ። አንዳንዶቻችሁ ደግሞ ራዕይ ያላቸው በራሳቸው የሚተማመኑ የተረጋጉ ትውልድ መፍጠር ሊሆን ይችላል። አይ ዶንት ኖ ዋይ ዩር ሴስ። ብቻ ግን የምታደርጉት ነገር የረጅም ጊዜ ፐርስፔክቲቭ የሚሰጣችሁ ከሆነ፣ በውስጥ በኩል ሙልት የሚያደርጋችሁ ከሆነ፣ በውጭ በኩል ሌሎች ሰዎችን የሚጠቅም ከሆነ፣ በቀን በቀን ፈትኖ የሚያሳድጋችሁ ከሆነ that's what vision is። በቃ ዳሲት ይሄንን ዛሬ ማታ መጀመር ይቻላል ማለት ነው። አቅጣጫችንን በግርድፉ ይዘን ቀን ባደርንና በዋልን ቁጥር ጊዜው ራሱ ሪፋይን እንዲያደርገው ለጊዜ መተው እንችላለን። ግን ዛሬ መጀመር እንችላለን በዚህ መንገድ። ወይም አሁን የምንሰራውን ነገር መፈተን እንችላለን። ይሄ ነገር እንዲህ ያደርገኛል አያደርገኝ። ስለዚህ ፋይን ቲዩን እያደረግን ናቪጌት ማድረግ እንችላለን ማለት ነው። አሁን የምንሰራውን ቢዝነስ ወደዚህ ማምጣት እንችላለን። አንደኛው ይሄ ነው።
የመጀመሪያው ራእይ ነው ብዬ ከፍ ያለ ህይወት ለመኖር ህይወት ዝም ብሎ በድምሻሹ መኖር የለበትም። የት እየሄድኩኝ ነው? ህይወቴን ምን ላይ ኢንቨስት እያደረግኩኝ ነው ብሎ መጠየቅ በጣም ሳውንድ የሆነ ማንም ሰው ሊያደርገው የሚገባ ነገር። አንዳንዶቻችን እንደታገልን ለ50 ዓመት 40 ዓመት ያልፋል። ያለፉትን 40 እና 50 ዓመታት ምን እንዳደረግንበት ግን አናውቅም። ምክንያቱም ኢንቴንሽናል አይደለም። እግር እንዳመጣን ነው የሄድ ነው፣ እጅ እንዳመጣን ያነሳ ነው። nothing was our intentional design። አሁን ግን ማድረግ የሚገባን ምንድን ነው ማለት ነው? በዚህ ህይወት ምንድን ነው ልፈጥር የፈለግኩት? ምንድን ላይ ነው ራሴን ኢንቨስት ማድረግ የፈለግኩት? የመጀመሪያው ጥያቄ ከዚህ ይጀምራል ማለት ነው። ሁለተኛ፣ ሶስተኛ፣ አራተኛ ከብሬክ በኋላ ተመልሼ እናወራለን።